ዛሬ የምንካፈለው ማመናችንን እንዴት እናውቃለን? እኔ አማኝ እንደሆንኩ እንዴት አውቃለሁ? እሺ፣ ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። እንዴት ሽቶ ታደርጊያለሽ ብላ የተተቸች ነበረች። በዚችና በእህቷ መካከል ያለውን ልዩነት እናያለን ዛሬ። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ መልእክተኛ ላኩ። እቺ ሴት ትላንትና ጸጉሯን፣ ክብሯን፣ ማንነቷን ጥላ እግሩን በጸጉሯ የምታብስ ሽቱ ደግሞ ያፈሰሰችበት ነበረች። የዚች እንደዚህ የምታመልከዋ እንዲህ የተሰጠችዋ እንዲህ ራሷን ያዋረደችዋ ቤት ችግር መጣ። ስለ ማርታ አይተርክልንም እዚህ ቤት እዚህ ክፍል ላይ። ስለዚች ሴት ግን ይናገራል። ምን አደረገች እቺ ሴት? በእግሩ ላይ ሽቶ አፍሳ በጸጉሯ ያበሰች፣ ክብሯን የጣለች። አንዳንዴ ለእግዚአብሔር ኖረህ ለእግዚአብሔር ማንኛውንም ነገር ኃላፊነቱን ሰጥተህ በቃ እግዚአብሔርን አመልካለሁ ስትል ቤት ውስጥ ዘው ብሎ የሚገባ ችግር ካለ ዌልካም ነው የሚባለው። እኛ እኔ አንተን እያመለኩ ምን አረኩ እነሱ ቤት ሳይገባ እኔ ቤት፣ አንቺ ቤት ታሪክ ሊሰራ ነዋ። ታምኛለሽ? ታምናለህ? ታሪክ ሊሰራ ሲል እምነትን የሚፈትን ነገር ነው የሚመጣው። መጥቶ የሚልህ ታምናለህ ወይ ነው የሚልህ። ችግሩ ባለበት ማመን ነው መፍትሄው። ችግሩ ባለበት መፍትሄው አንድና አንድ ብቻ ነው። ታክቲክ፣ ሲስተም ምናምን አይሰራም። የሚሰራው አንድና አንድ ብቻ ነው። ጌታ ሆይ የምትወደው ታሟል ብለው ወደ እርሱ ላኩ። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው ለምን ብሎ መጽሐፉ አበክሮ ነገረን። ሉቃስ ላይ የተቀበለችው ማርታ እንደሆነ ይናገራል። ታላቃቸው ማርታ ነች። እዚህ ላይ ግን የሚናገረው ስለ ማርያም ነው። ልዩነቱ ምንድን ነው? ልዩነቱ ምንድን ነው? ወደ እርሱ መልእክተኛ ላኩ። ኢየሱስም ሰምቶ አልሰማም እንጸልየውን እንዳንል ሰምቷል። የምንነግረውን አልሰማም እንዳትሉ ሰምቷል። ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ታምናለህ? እንዲያው ለሞት አይደለም። መሞት ብቻ አይደለም፣ እንዲያው አልተቀበረም። ለካ ነገር በመቀበር አይደመደምም። ነገር የሚደመደመው በትንሣኤ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር የትንሣኤው ኃይል በእናንተ ውስጥ ቢኖር ይላል። ለምንድን ነው የትንሣኤው ኃይል በእናንተ ውስጥ ቢኖር? የሞተ ነገር በመንፈሳዊ ዓለም ላይ ሞተ አይባልም። ሰምቶ ይህ ሕመም አልሆነም። እንዴቶችና ወንድሞች፣ ኢየሱስም ማርታንና እህቷን አልዓዛርንም አልዓዛርንም ይወድ ነበር። ሶስቱንም ይወድ ነበር። ልዩ ነገር የለውም። በቃ ሁሉ ሶስቱም አንድ አይነት ፍቅር ነው ያለው። እሱ ነው አንድ አይነት ፍቅር ያለው። እነሱ ግን አንድ አይነት ፍቅር የላቸውም።
ያችኛዋ አይታችሁ ትቀበለው ነበር፣ እንደ እንግዳ ነው የምትቀበለው ማርታ። ማርያም ደግሞ ያላትን ነገር አፍስሳ ጸጉሯን እንኳን ክብሯን እንኳን ጥላንት ስትል፣ አልዓዛር ደግሞ የለም። ቃል ሲሰሙ የለም እሱ። እንዳውም ያቺ ታስተናግዳለች፣ እችኛዋ ጸጥ ብላ ከእግሩ ስር ትማራለች። አልዓዛርም የለም። የሌለውንም ይወዳል፣ ቀዥቃዣ ካውካዋ ዘዋሪውንም ይወደዋል፣ እግሩ ስር ያለችውንም ይወዳታል። ያቺ ደግሞ የተቀበለችውና ጉድ ጉድ የምትል አይገድህም የምትለዋንም ይወዳታል። ለየት የሚያደርገው ግን የእሱ አይደለም፣ እነሱ አቀባበላቸው እግዚአብሔር ይለየዋል። ዛሬ የምናደርገው የእኛ አቀባበል ነው እንደ ልባችን፣ እንደ ውስጣችን፣ እንደ ናፍቆታችን የሚሰጠን እንጂ እሱማ ፍቅሩ አንድ ነው። ያንን ፍቅር ግን የሚያንቀሳቅሰው የእኛ አቀባበል ነው። እኛ እንዴት ነው የምንቀበለው? እኛ ለሱ ያለን ነገር ምንድን ነው? የሆነች ነገር እንሰጠዋለን፣ የሆነች ነገር እንከለክለዋለን። እሱ ፍቅሩ ያው ነው። እኛ ምላሽ፣ እኛ ለዛ ፍቅር የምናደርገው ምላሽ እሱ ነው ኢየሱስን የሚያንቀሳቀሰው። ይወድ ነበር። እንደ ታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። እንደ ታመመን በሰማ ጊዜ እንደ ታመመ በሰማ ጊዜ ፈጥኖ አይመጣም። እንደ ታመመ በሰማ ጊዜ መልእክት ቶሎ አይልክም። እንደ ታመመ በሰማ ያን ጊዜ በነበረበት ስፍራ 2 ቀን ቆየ፣ ወይንም 2 ቀን ዋለ። ያንኑ ቀን እግዚአብሔር ምን የሚጫወት አይመስልም። የሆነ ቃቃ የሚጫወት አይመስልም። እንደሰማ ነግረኸዋል ሲባባሉ፣ አረ ነግሬዋለሁ። መቼ ነው የነገርከው? ከትላንት ወዲያ። እሱ እንደሰማ 2 ቀን። ከዚህ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ እንሄዳለን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም ይላቸዋል። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። በእግዚአብሔር ቃል ብርሃን የሚመላለስ የትኛውም ድቅድቅ ቢመስል እንኳን እሱ አይሰናከልም። ለምን? ሰው በቃል መመላለስን ሰው ስለማያየው ኖርማል ይመስለዋል። ኖ፣ ብርሃኑ ቃል ነው። የቃል ፍቺ ያበራል ነው የሚለው። ብርሃኑ በቃል መኖር ነው። የትኛውም ድቅድቅ ቢሆነ የትኛውም ቻሌንጅ ውስጥ በቃሉ ስትመላለስ ቃሉ ያበራበታል፣ በዛ ጨለማ ባልከው ነገር ላይ። ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል። እዛች ጋር ቁጥር 4 ላይ ምን አለ? እዚች ጋር ደግሞ ተኝቷል አለ። እዛ ለክፉ አይሰጥም፣ ለሞት የሚሰጠው አይደለም አለ። ነገር ግን ከእንቅልፉ ላስነሳው ሄዳለሁ አላቸው። የሚያወራው ኢየሱስ ሁልጊዜ ለዚህ ገሃዱ ዓለም የሚመች ነገር አያወራም። እግዚአብሔር ሁልጊዜ ለዚህ ገሃዱ ዓለም የሚመች ነገር፣ ለአይምሮ የሚመች ነገር አውርቶ ማያውቅም፣ ወደፊት ማያወራ። ምንድን ነው የሚያወራው? እንግዲህ ደቀ መዛሙርቱ ጌታው ተኝቶስ እንደሆነ ይድናል አሉት። ለምን ይድናል? ተኝቶ ከሆነ ይድናል ማለት ምን ማለት ነው? መልእክቱ ሲነገረው ሰምተዋል። ታሟል ብሎ ተኝቷል ሲል ተኝቶስ ከሆነ ይድናል አላቸው። ኢየሱስም ስለ ሞቱ ተናግሮ ነበር። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እኛ ይመስለናል፣ ምንም አይመስለን ነገር አለ። ሲነግረን ይመስለናል። በመሰለኝ ነው የምንኖረው። ታምናለህ? ለምንድን ነው ታምናለህ ብዬ የምጠይቃችሁ? አንዳንድ ነገር የማይመስል ነገር ነው። በእምነት ብቻ ነው ያን ነገር መቀበል የምንችለው። ለሆነ ፕሮጀክት ለመጀመር ፈልገህ ይሄን ነገር ገንዘብ የለኝም፣ ለዚህ ነገር የሚረዳኝ የለም፣ ይሄን ነገር ላሳካበት የሚል ዘመድ የለኝም፣ ሰዎች የሉኝም፣ ማቅረብ ትችላለህ። ምክንያት አንዱ ብቸኛው ነገር ሰበብ አያበዛም የሚያምን ሰው።
ከሰበብ ይወጣል። የትኛውም በምድር ላይ የፈጠሩ ትላልቅ ነገር የፈጠሩ ሰዎች 5 ሳንቲም ያልነበራቸው ናቸው እና እምነት የነበራቸው ናቸው። እነዚህ ሰዎች መጽሐፍ ቅዱስ ላይ እንፈልጋቸው ውሃን እንደ ግንብ አቁመዋል። እነዚህ ሰዎች ፀሐይን ገትረው አቁመዋታል። እነዚህ ሰዎች እሳት ውስጥ ወክ አድርገዋል። እነዚህ ሰዎች የአንበሳን አፍ ቆልፈውታል። እጃቸው ላይ ምን ነበር? ምንም። ለካ እጅ ላይ ያለ ነገር አይደለም ጉዳዩ፣ ልብ ላይ ያለ ነገር ነው። እምነት እጅ ላይ ያለ ሳይሆን ልብ ላይ ያለ፣ በተግባር ግን በፊዚካል ዓለም የሚገለጥ ማለት ነው። ታምናለህ፣ ታዲያ ለምን ሰበብ ታበዛለህ? ሰበበኛ ከሆንክ ካላመንክም ውሸትሽን ነው። ሰበብ የምታበዛ ከሆነ ይሄ ስለሆነ ይሄ ነው የምትይ ከሆነ እያመንሽ አይደለም። እምነት ከሰበብ ያልፋል። በፍጹም ሰበበኛ አይሆንም። ምንም አይነት ነገር ሰበብን ከህይወትህ ካወጣ አንተ እያመንክ ነው። ለሚያምን ሁሉ ይቻላል እንጂ ለሚያሳብብ አለ ምክንያት፣ ብዙ ምክንያት አለ። አዎ ገንዘብ የለኝም፣ ዘመድ የለኝም፣ በቂ ምክንያት ነው። በቂ ምክንያት ግን ለእምነትህ በፍጹም ማረጋገጫ አይሆንም። ከልጅነቱ ጀምሮ እውር ነበር፣ በቂ ምክንያት ነው። እንዴት ተፈወሰ ሲሉ ፈሪሳውያን ቤተሰቦቹ ሲጠየቁ ቤተሰቦቹ ፈሩ። ለምን? ልጃቸው አይናቸው በርቶ እንዴት ይፈራሉ? ሃይማኖት ክፉ ነው የምልህ ለዚህ ነው። ያገሉታል። ያለውን ነገር እንድትሸመጠጥ ያደርጋል። ምክንያት አያችሁ፣ ሰበብ። ቤተሰቦቹን በጣም ጊዜ ረድቷቸው ምንድን ያሉት? እሱ ሙሉ ሰው ነው፣ ጠይቁት። እሱ ሙሉ ሰው ነው፣ መመለስ ይችላል፣ ጠይቁት። አየህ፣ አይናቸው እያየ እንዳያምኑ ያደረጋቸው ምንድን ነው? ምክንያት። የምን ምክንያት? ሰንበት። ሲፈወስ ማን ነው ኃጢአት የሰራው? እናቱ አባቱ? አይደለም። የእግዚአብሔር ክብር ይገለጻል። አንዳንድ ነገሮች ለእኛ አይገባንም፣ ለአንቺም አይገባሽም፣ ለሰሚውም አይገባም፣ ለደቀ መዛሙርት አይገባም። የሚገባው ለኢየሱስ ለእግዚአብሔር ብቻ ነው። በእምነት ብቻ አሜን ነው የምንለው እኛ። አንዳንድ ነገር አይገባንም፣ አምነን ብቻ አሜን ነው ማለት። እኔ አንዳንድ ነገሮች እዚህ ለደረስኩበት አንዳንዶቹ አላቃቸውም፣ እንዴት እዚህ ጋር እንደደረስኩ ምንም አይነት ነገር ላስታውሰው እንኳን አልችልም። ትላንትና ጠቅላይ ሚኒስተሩ አንድ ነገር ሲናገሩ ነበር። በዚህ ዓመት የመጣው ለውጥ አሉ ከ84 እስከ 98 ዓመተ ምህረት የኢትዮጵያ የውጭ ገቢ 7.5 ቢሊዮን ነበር። ለ15 ዓመት ሙሉ ማለት ነው። ከ84 እስከ 98 7.5 ቢሊዮን። ስለዚህ አሁን ያለውን ኢትዮጵያ ውስጥ ያለውን ለውጥ አንለው፣ ሚራክል ነው፣ ታምራት ነው። እንዴት ሲባሉ 15 ዓመት የሰራ ነው። ኢትዮጵያ ያገባችው በ15 ዓመት 7.5 ቢሊዮን ዶላር ያስገባችው በዚህ ዓመት ብቻ 8 ቢሊዮን ዶላር። ይሄ ሚራክል ነው። ጠቅላይ ሚኒስተሩ የቀይስ በሊናን መልእክት አልሰሙትም እንዴ? ደጋግሜ የምነግራችሁ የ500 ዓመት ታሪክ በ5 ዓመት ይለወጣል ያሉት። የ100 ዓመት ታሪክ እና የ15 ዓመቱ በአንድ ዓመት ያገባ ነው 8 ቢሊዮን እጥፍ። ሚራክል ነው ይሄ። ይሄንን ካስቀጠልን በ5 ዓመት ውስጥ የማይገባበት ውስጥ ነው የምንገባው። አይገርምም? 15 ዓመት ሙሉ ተሰርቶ ያልተገኘ በአንድ ዓመት እግዚአብሔር ሲመጣ እንደዚህ ነው። እህቶችና ወንድሞች፣ ምን ልላችሁ ፈልጌ ነው፣ የሚያደርገው በእምነት የሚደረግ ነገር ብቻ ነው ተራራን የሚያፈልሰው። በእውቀት በሉት፣ በሲስተም በሉት፣ በደሞዝ በሉት፣ በፍጹም
በፍጹም የማይገፉ ነገሮች በእምነት ብቻ። እንዴት ነው 2 ዓሣና 5 እንጀራ 5000 ሰው የሚያበላው? እንዴት ብትጠብሰው፣ ምንም ብታከፋፍለው፣ በትንሿ እንኳን ብትቆራርሰው አይደርስም። ለ10 ሰው ለአንድ ሰው አትበቃም። እንዴት ሆነ? በእምነት ነው። ታምናለህ። ታዲያ ምክንያቱም ለምን ትደረድራለህ? ታምኛለሽ? ምክንያት አለው። እንግዲህ ያን ጊዜ ኢየሱስ በግልጥ አላቸው፣ አልዓዛር ሞተ። ቁጥር 4 ላይ አልዓዛር ለሞት አይደለም አላቸው። እዚች ጋር ሞተ። አይወዛግብም። እዚች ጋር አይሞትም ብሎን፣ እዚች ጋር ለመክፉ አይሰጥም ብሎን፣ እዚች ጋር ተኝቷል ብሎን፣ እዚች ጋር ደግሞ አሁን ደግሞ ሞተ። አይወዛግብ። እባካችሁ እንዲህ ነው መንፈስ ዓለም። በአይምሮ ከሄድክ ትጦዛለህ፣ ታብዳለህ። በሲስተም በታክቲክ ቆየን ነገር በቀመር አይቻልም። እዚች ጋር ራሱ ተኝቷል አለ። እዛች ጋር ለሞት አይደለም አለ። እዚች ጋር ደግሞ ሞት አለ። ምንድን ነው? እንዲህ ነው። አያችሁ ውዝግብግብግብግብ የሚያደርገው ለዚች ነው። በዚች በተወሰነች አይምሮ እግዚአብሔርን ማወቅ አንችልም የምንለው። እቺ ሴት የሞተ ሰው ሲቀበር ነው የምታውቀው። ትክክል ነች። ደግሞ ሞተ ሰው ተቀብሯል። ትክክል ነች። 1 ቀን 2 ቀን 4 ቀን ሆኗል። ይሸታል። ትክክል። ምን አጠፋች? ለካ ከትክክል በላይ ትሩዝ የሚባል ነገር አለ። ከትክክል በላይ ነገሮችን ፍሩሽ የሚያደርግ ክራይስት የሚባል አምላክ አለ። ለካ ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ዛሬ አንቺ ከምታቀርቢው በቂ ማስረጃ በላይ ሸቷል። አው ተቀብሯል። አው ምንም አይጠቅምም። አው ተደምድሟል። አዎ ተደምድሟል። በቃ አዎ ምን ላድርግ? ምንም ማድረግ አትችልም። ከሞተብህ ምንድን ነው? ትቀብራለህ እንጂ ግድ ነው። ከሞተ መቅበር ግድ ነው። እንድታረጋግጥ እንኳን 4 ቀን ሆኖታል። ምክንያት አላት። እሷን የምንወቅስበት ምንም ምክንያት የለንም። ለምን? ትክክለኛ ነገር ነው እየኖረች ያለችው። ቁጥር 15 እንድታምኑም አታምንም ማለት ይሄ የመጽሐፍ ቅዱስ ጥቅልል 2031 ላይ ይናገራል። ሰው ሁሉ አምኖ እንዲድን ነው ይሄ የተጻፈው ይላል። እንድታምኑም አየህ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ወደ እርሱ እንሂድ። እንድታምኑ ነው ይህን ማድረግ። አማናኩ ተርዲያ እንድታምኑ ነው ይህን ምላችሁ። እኔ እዛ ደግሞ የለሁም። መሞቱንም ደግሞ እናንተ እዚህ ሆናችሁ ነግሬያችኋለሁ። ሰውየው ከተቀበረ 4 ቀኑ ነው። እንድታምኑ ነው ይህን ምላችሁ። ቁልፉ ነገር እግዚአብሔር ባበቃ ነገር ላይ እንደሚሰራ ካመንክ፣ ሁልጊዜ በእምነት የምትመላለስ ከሆነ ከእምነትህ በስተጀርባ ትልልቅ ኃይል ከአንተ ጀርባ የሚንቀሳቀስ ሙላት የሆነ የእግዚአብሔር እጅን የምታይበት በእምነት ብቻ ነው። ከእምነት ባሻገር ነው ነገሮችን የምታየው። ዓለምስ አይተ ነው የምታምነው። ማየት ማመን ነው ይቺ ዓለም ስትል የእግዚአብሔር ዓለም እንደዛ አይደለም። ካመንክ በኋላ ነው የምታየው። እንድታምኑ ነው ይሄን የምላችሁ። አልዓዛር ሞቷል፣ አስነሳዋል። ስለዚህ ዲዲሞስ ቶማስ የሚሉት ዲዲሞስ ማለት መንታ ልብ ማለት ነው። ዲዲሞስ ማለት መንታ ልብ ማለት ነው። እህቶቼና ወንድሞቼ ዲዲሞስ ማለት ምን ማለት ነው? መንታ ልብ። የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ምን እንዳለ ትሰማላችሁ? ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። በቃ አሁን ይጨርሱናል፣ እኛ ምን ሞታ ይኸው መንታ ልብ አየህ አይደል? ምክንያት ያቀርብ። በቃ እንሞት፣ ከእሱ ጋር እኛ ምን ሞት። በቃ ምንድን ላስነሳው ሄዳለሁና አየህ ልብ፣ አንተ ልብ ከባድ ነው። ላስነሳው ሄዳለሁ እያለ እንሙት።
ዲዲሞስ ማለት ታውቃላችሁ መንታ ልብ ማለት ነው። እባካችሁ መንታ ልብ ሲነገረው አይገባውም፣ ሲነሳ አይገባውም። ይሄው ሰውዬ ምዕራፍ 10 ምናምን ላይ አብን አሳየንና ይበቃናል ይላል። ይሄው ሰውዬ ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። አይ ፈተና! ኢየሱስ የሞተን ነው ማስነሳው። የስ የሞተ ይነሳል። አዎ እዚች ጋር ግን የሚገርመው የሞተ ብቻ አይደለም የተቀበረ። አቤት አቤት አቤት! የሞተን ሁሉ ማስነስተዋል፣ የተቀበረን ግን አላስነሱ። ትኩስ ሬሳ ማስነሳት ይቻላል። የቀዘቀዘ ሬሳን ትንሽ 4 ቀን እሺ ይሁን፣ ተቀብሯል። ደግሞ ተቀብሯል፣ ተደምድሟል። ታምኛለሽ? አንቺን ነገር ተቀብረሽዋል። የስ አለቀ። አዎ ምን እንደሆነ አላውቅም። ካመንሽ ግን በጌታ በኢየሱስ ስም ትንሣኤ ይሆናል። አሁን ታምናለህ ወይ? አምን ነበር እኮ ቀብሬዋለሁ፣ አምን ነበር በቃ ዘግቼዋለሁ እኮ እሱን ነገር፣ ያንን የጸሎት ርዕስ አቋርጬዋለሁ። በቃ በዛ ዙሪያ ምንም ነገር ያልሽው ነገር መቀስቀስ ይጀምራል። ምን እንደሆነ አላውቅም። በጌታ በኢየሱስ ስም ታምናለህ? ሰበብ አታብዛ። ታምናለህ? ተቀብሯል። አዎ በቂ ምክንያት ነው። በቂ ምክንያት አታቀርብ እያልኩ ነው። ለእምነት በቂ ምክንያት አያስፈልግም። በቂ ምክንያት እንሂድ እስቲ። ወንድ አላቅም። አዎ ማርያም ጋር ወንድ አላቅም። አዎ ወንድ አታውቂም። ሆኖም አያውቅም። አዎ ሆኖም አያውቅም። እንዴት ሊሆን ይችላል? መንፈስ ይመጣል። ይሆና ታዲያ በቃ ሆና። ከምንም ነገር ጋር አታይ። እኔ ምን እንደሚፈጠር አላውቅም። በህይወቴ ላይ፣ በህይወታችሁ ላይ፣ በኑሯችሁ፣ በአገልግሎታችሁ፣ በስራችሁ ዋቴቨር በሉት ምን እንደሚፈጠር አላውቅም። ግን የሚገርም የእግዚአብሔር እጅ በጣም ከአይምሮ በላይ የሆነ የእግዚአብሔርን አሰራር የምናይበት ዘመን። ምን በማለት አሜን ብቻ በማለት ምን አዋተን ምንም ምን አርገህ ምንም አርገን አይደለም። ምን አርገን ምንም ምን አርገን ምንም። እህቶቼና ወንድሞቼ ለመዳን ምን አደረግን? ምንም። ኢየሱስ የሚባል መጥቷል። የዛሬ 2000 ዓመት በፊት እንደዚህ ለህይወታችን ሞት አሜን ስንድን ያን ጊዜ ምን ገባብን? ደስታ፣ ሰላም፣ እረፍት አገኘ። ሃይማኖት መጣና ደግሞ ቸለሰብን። ከሃይማኖት ካባ ደግሞ አሁን ተገላገልን። አሁን ሊሆን ያለ ነገር አለ እያልኳችሁ ነው። ታንጀብል የሆኑ በእምነት የሚገለጡ ነገሮች ከፊታችን አለ እያልኳችሁ ነው። ብቻውን ሊሰራ ፍቀዱለት። ሰበባችሁን፣ ምክንያታችሁን አቆሙ። 4 ቀን ነው ከሞተ አይደለም ከተቀበረ። አሉ ዳስያ ተቀብሯል፣ ተደምድሟል። በቃ አንተ የትንሣኤው ኃይል በእናንተ ውስጥ የሚኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል የሚለው ቃል ይገርመኛል። ለካ ትንሣኤ የሚሰራው በሞት ብቻ ነው። አቤት አቤት! ትንሣኤ ማለት ከሞት መነሳት ማለት ምን ማለት ነው? ትንሣኤ ማለት ያበቃ ነገር ማኩራል አዱስ ፓጎባ። ትንሣኤ ማለት ያበቃ ያለቀ የተጠናቀቀ ነገር ላይ የሚሰራ ኃይል ማለት ነው እንጂ ባለ ነገር አይሰራም። ትንሣኤ የሚባለው የተደመደመ የተቀበረ ያለቀ ነገር ላይ የሚሰራ ኃይል ነው። ግን ታምናለህ? የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። የምታየውን ነገር ተስፋ ብናደርግ ምን ዋጋ አለው? አሕዛብስ ይህን ያደርጉ የለምን?
ጻድቅ ነህ ስትባል ምን ሰርተህ የሚል ምክንያት የሚያቀርብ አስተሳሰብ አለ። እኔ የተሰራልኝ ነው። መች ነበርኩ ሲል አትነቃም። መች ነበርክ ሲልህ ስወድቅስ መች ነበርኩ? ቀላል እኮ ነው። ስወድቅስ መች ነበርኩ? ኃጢአተኛ ስባልስ መች ነበርኩ? ቅምቅም አያቴ አዳም ነው አይደል? እሱ እንደዛ ካደረገ ይኸኛውንም ተቀብዬ ነው ማለት ነው። ያ ኃጢአተኛ ነህ ሲባል አመን ብዬ ተቀብዬ በዓለም በዚህ ጨለማ ስር ነበራችሁ። አሁን በክርስቶስ አዲስ ፍጥረት ናቸው። አሜን። በቃ ስወድቅ ባልነበርኩም ስነሳም አልነበርኩም እና በእምነት ብቻ ነው እኔ ማድረግ የምችለው። ልዩነቱ እሱ ነው። እንዴት ይመጣል የሚለውን ነገር ከአይምሮዬ ከጠፋ ቆየ። እህቶችና ወንድሞች እናንተ ውስጥ እንዲገባባችሁ የምፈልገው እሱ ነው። እንዴት ይሆናል? የለም አጠረ የሚል ከአይምሮዬና ከካላንደሬ ላይ ከተፋቀና ከተሰረዘ ቆይቷል። የእናንተ ውስጥ እንዲገባ ነው የሁልጊዜ ጥማቴ። እንዴት ሰው ከሴት ጋር ከወንድ ጋር ሳይገናኝ እንዴት ይወለዳል? ይቻላል የሚል መጽሐፍ ቅዱስ ነው የያዝነው። እንዴት ነው ሰው በውሃ ላይ የሚንሳፈፈው የሚሄደው? ይቻላል የሚል መጽሐፍ ነው የያዝነው። እንዴት ነው ይሄ ነገር ይቻላል የሚል መጽሐፍ ነው የያዝነው። ሙጭጭ አለ ወንድሜ። መጽሐፍ ቅዱስህ በደሞዝ ይኖራል ብሎ የሚያስተምርህ መጽሐፍ ቅዱስ አይደለም። እንዴት በእምነት እንደሚኖር ነው የሚያስተምርህ እንጂ በደሞዝ እንደሚኖር አያስተምርህ። እንዳውም ካስፈለገ ስለ ደሞዝ ሲናገር አንዱን ጠዋት ቀጠረው፣ አንዱን 10 ሰዓት፣ አንዱን 9 ሰዓት፣ አንዱን 8 ሰዓት ሲከፍላቸው መክፈል የጀመረው ከስንተኛው ነው? መጨረሻ ከተቀጠረው ሲሰጠው ታች ያለው በቃ አገኘና አለ። እሱችን ታል ሰርቶ ከተሰጠው የእኛንማ ብሎ ሲጠብቅ ምንም። እዚች ጋር ሊያስተምር የፈለገው በጥረት የሚመጣ ነገር የለም እያለህ ነው። በተፍጨርጨረ ምንም የለም። እንዴት ነው ሰው መጀመሪያ ለቀጠረው ነው ገንዘብ የሚሰጠው? የእግዚአብሔር ዓለም እንደዛ አይደለም። ፊተኞች ኋለኞች፣ ኋለኞች ፊተኞች። ይሄ ሰው 12 ሰዓት ላይ መጥቶ ሊሰራ ነው፣ ሊያሳይ ሊያስተምርህ እኮ ነው። ሊሰራ ነው የመጣው የሰውዬ አይደለም። 12 ሰዓት ላይ ነው የመጣው። ይኸው እግዚአብሔር ሊያስተምርህ ሲፈልግህ አንተን ጠዋት 12 ሰዓት ቀጥሮ ከአንተ ደግሞ 12 ሰዓት ቀድሞ ይመጣ፣ እሱ ነው የሚከፈለው። ነገርየው የእምነት ዓለም ነገር እግዚአብሔር እያስተማረን ያለው የእምነትን ዓለም እንጂ የደሞዝን ዓለም አይደለም። ስራ ውጡ፣ ስራ ልቀቁ እያልኩ ነው አይደለም። እግዚአብሔር እያስተማረ ያለው ነው አንተ። ከዛም በኋላ ሲሰጡት እነዛኛው ፊታቸው ጠቆረ። ምን አገባ አሳነስኩብህ ወይ? ታዲያ ምን አገባ እኔ የፈለግኩትን ብሰጥ? ዳድ ለካ የሚሰጠው የሚያምኑትን ነው። አቤት አቤት! ለካ ዳዲ የሚደሰተው በልፋትና በትግል ሳይሆን በእምነት ነው። እኔ አይደለም ብለው ዕብራውያን ምዕራፍ 11 ያለ እምነት እግዚአብሔርን ደስ ማሰኘታት። ዳድክ ለካ የሚስቀው በእምነትህ ነው። እንዴት ይመጣል የሚባል የአንተ ዓለም አይደለም። መጠየቅ ግን ትችላለህ። እንዴት ነው ይሄ መሆን የሚችለው? ይሄ እንደዚህ ኦኬ ቴንክ ዩ ፋዘር። በቃ ታምናለህ። አሁን ካለህበት ኑሮ ውደት ጡዘት፣ አሁን ካለህበት ሌላ ሌቭል እንዳለ ታምናለህ። እንግዲያስ ካመንክ ለሚያምን ነው ሁሉ የሚቻለው። ሰበብ አታበዛም ማለት ነው። ይሄ ዓለም ሰበበኛ ዓለም ነው። ከየት ታመጫለሽ? እንዴት ሆኖ ምን አርገሽ ምን ሰርተሽ ሲል ይሄ ዓለም እንደዚህ ነው። ምክንያት እያቀረበ እየደረደረ በፍጹም አትችልም ወደሚለው ነገር ነው የሚገፋ። ከዛ አንተ ምን አገባህ? ጻድቅ እንዴት እንደሚኖር መጽሐፍ ቅዱስ ሲነግርህ በእምነት ነው የሚኖረው ነው የሚለው። እምነትስ ተስፋ ያደረግነውን ነገር መጨበጥ ማለት ነው። ያለቀ ነገር መቀበል ማለት ነው። ትላልቅ ነገሮች የምንቀበልበት ጊዜ ነው። እንዴት? በእምነት። እምነት ከእግዚአብሔር የምንቀበልበት እጅ ነው። እምነት ሪያሊቲን መካድ ሳይሆን መጣስ ነው።
ምንድን ነው የሰማኸው? ትወርዳለህ፣ ትበርዳለህ፣ ትቀዘቅዛለህ ነው ወይስ ትሄዳለህ፣ ትወጣለህ? የእግዚአብሔር ሀሳብ በአንተ ነው የሚለውን የእግዚአብሔርን ቃል ነው። እና ግራ ነው የሚያጋባ ኢየሱስ የሚያወራው። በፍጹም አይሄድም። ይሁዳ አንዳንዴ አትፍረዱበት፣ ውዝግብግብ ብሏል። ሽቶ ሲሰበር ዝም ይላል፣ ደግሞ ይሸጣለሁ ይላል። እንዴ ሽቶ ሲሰበር ዝም ካለ ሲሸጥ ነው የመጀመሪያ ለምን ሸጨው አልሄድም አለ ይሁዳ። ደግሞ ወየውለት አሳልፎ ለሚሰጠኝ ይላል። ደግሞ ዮሐንስ 17 ላይ ከጥፋት ልጅ በቀር ሁሉም ይሁዳ አለመሸጥ አይችልም። ምን አይነት እግዚአብሔር አሰራር! አሜን ብለህ መቀበል ለዚህ ነው እኮ የሚጠቅመህ። 30 ሚሊዮን ማዳን ቢችል ይሁዳን ያድነው ነበር። ገንዘቡን ጥሎ አኬልዳማ የደም ምድር ተገዛበት፣ ጥሎ ሄደ። ከኢየሱስ ውጪ የምትሰበስበውን ጥለ ነው የምትሄደው። ዋጋ የለው ይመስልሃል። ግን ሚራጅ ታውቃለህ አይደል? ሚራጅ ማለት ልክ አስፋልት መኪና እየነዳህም ሆነ አስፋልት ስትሄድ ሩቅ አስፋልት ላይ ውሃ ያለ ይመስላል፣ ስትጠጋ የለም። ሰይጣን እንደዚህ ሚራጅ። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። የሚገርም እኮ ነው። የሚገርም። እስቲ በአዲስ ትርጉም ቁጥር 18 እንየው። ምዕራፍ የሚለው ብዙዎች አልዓዛር ከተቀበረ 4 ቀን ሆኖት ነበር። ቢታንያም ከኢየሩሳሌም 15 ምዕራፍ ያህል ትርቅ ነበር። 15 ምዕራፍ ያህል ወይንም 3 ኪሎ ሜትር ማለት ነው። 15 ምዕራፍ ማለት 5 ምዕራፍ 1 ኪሎ ሜትር ነው። 5 ምዕራፍ 1 ኪሎ ሜትር በምዕራፍ 20 ምዕራፍ ከተባለ 4 ኪሎ ሜትር ማለት 5 ምዕራፍ 1 ኪሎ ሜትር። እና ቁጥር 19 ላይ ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። አጽናኝ ብቻ ነው ያለው። ሰው ሊያጽናና ይችላል። ሊያጸናህ የሚችለው መንፈስ ቅዱስ ብቻ ነው። ማጽናናትና መጽናት ይለያያል። መጽናናት አይዞህ ምናምን አፕሪሼት ነው። መጽናትስ ጸንቶ መቆም፣ ከእግዚአብሔር ጋር መወገን ማለት ነው። ማርታ ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤቷ ተቀምጣ ነበር። እቺ መቀበል ነው። ያኔም መቀበል ነው። ማስተናገድ ነው። ጉድ በቃ የተሰጣት ነው። ምንም ማድረግ አችልም። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። በቃ ተበዚህ ብትሆን በሽታውን ትነቅለው ነበር። አይ ነው አውቃለሁ። ይሄን አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። አሁንም አውቃለሁ እግዚአብሔር የምትለምነውን እንደሚሰጥ አውቃለሁ፣ ጥርጥር የለኝም። ኢየሱስ ወንድምሽ ይነሳል አላት። አያስደነግጥም? ከቀበሩት 4 ቀን መቶ ይቅር ለምትሉት እናንተ ግን ሆረር ቢሆንስ ይነሳል እንዴ? በኢየሱስ ቀብረን ምንድን ነው የሚያወራው? እንደዚህ ነው ኢየሱስ የሚያወራው። በቃ ምንድን ነው የሚያወራው ኢየሱስ? እንዴ የሚገማው የሚሸተውን እንዴ ለጠረረ እኛ ነው እኮ የቀበርነው፣ እኛ ነው የከለስነው፣ እኛ ነው ያጠብነው፣ እኛ አይተነዋል። ማርታ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። አቤት አየህ፣ ያ አይኖ አውቃለሁ መነሳቱ ግን ቀን አለው። ለእሷ ትንሣኤ ቀን ነው፣ ትንሣኤ ግን ፐርሰን ነው። አያችሁ እግዚአብሔር ቃል ሲናገር አውቃለሁ የትንሣኤ ቀን ነው እንጂ ዛሬማ ቀብረነዋል። ይሄ ቀን ሳይሆን የሚቀጥለው በትንሣኤ ቀን ለካ
ትንሣኤ ማለት የመጨረሻ የዘላለም ቀን አይደለም። ያን ቀንም ኢየሱስ ሲመጣ ነው ቀኑ የሚረጋገጠው። አሁንም ለካ አሁን መጥቷል ትንሣኤው። ኢየሱስም አላት ትንሣኤና ሕይወት እኔ ነኝ። ፐርሰን እኔ ነኝ። አባካቶራ ውይ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። አቤት 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 እኔ ነኝ። ታዩ ሌላውን ለማርታ መገለጥ ነበረበት፣ እንደዚህ ማለት ነበረበት። እኔ ነኝ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነውም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አየህ ርዕሴ ከዚህ ነው የወሰድኩት። ታምናለህ? ይህን ታምናለህ ወይ? ይህን ታምናለህ? ታምኛለሽ? እኔ እዚህ ውስጥ ያላችሁ 33 ሰዎች ታምናላችሁ? ታምናላችሁ? እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣ ክርስቶስ የእግዚአብሔር ልጅ። በቃ እዚች ጋር ነች ደህንነቷ። እንደሆንክ እኔ ባኡደስ በቃ ቁልፏ ቃል አንተ አየህ። በምንድን ነው የምንሰራው መንግሥተ ሰማያትን ለመግባት ሲሉት በላከው ማመን። ጴጥሮስም አንተ የሕያው የእግዚአብሔር ልጅ ነህ፣ ልክ ትንሣኤና ሕይወት እኔ ነኝ ሲላት መገለጥ መጣ። ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ ካዲናስ የማርታ እዚች ጋር ቦግ አለላት። በኢየሱስ ስም እግዚአብሔር ቃሉን ቦግ ያድርግላችሁ። እኔ ነኝ ሲላት በቃ አንተ እግዚአብሔር ልጅ ነህ አለችው። ይህንን ብላ ሄደች። በቃ እምነት ተረጋገጠ። ሰበብ አታበዛም የሚል ለዚህ ነው። ስታምን ሰበብ ታቆምና ሄደህ ትጠራታለህ እህትህን። ሄደች ማርያም በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። በቃ አመነች። አንተ እግዚአብሔር ልጅ ነህ። እዚሁ 20:31 ላይ አንዴ ልመለስ። 20:31 ዮሐንስ ወንጌል 20:31 ቁልፉ የዮሐንስ መጠቅለያው ዮሐንስ ወንጌል ለምን እንደተጻፈ ሲነግረን 20:31 ላይ እንደዚህ ይላል፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በቃ የተጻፈው የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። በቃ ቁልፉ ዮሐንስ ወንጌል ምንድን ነው? መጠቅለያ ውስጥ ይሄ ነው። ሮሜ በፍጹም ልብ እግዚአብሔርን፣ በፍጹም ነፍስ እግዚአብሔርን፣ በፍጹም ኃይል እግዚአብሔርን ባልንጀራ ድረስ። የቁልፉ መጠቅለያ ነው እሱ። ይሄ የዮሐንስ ወንጌል ኮሩ መጠቅለያው ፓክ ይሄ ነው። ሰዎች ታምራት ቢደረግ ከሞት ቢነሱ አይነ ስውር ቢበራ ዋናው ቁልፍ፣ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አያችሁ ማርታን፣ አያችኋት ማርታን። ይህንን ያመነች ቁጥር 27 ላይ እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። ሌሎች አምናለሁ፣ አንተ ታምናለህ? የጠየኳችሁ ለዚህ ነው። ታምኛለሽ? ታምናለህ? የእግዚአብሔር ልጅ ጴጥሮስም አንተ የሕያው የእግዚአብሔር ልጅ ነህ ሲለው ኖ ይህን ስጋና ደም አልገለጠልህ እግዚአብሔር የአባቴ መንፈስ እንጂ አለው። አሁንም ቢሆን ለዚች ልጅ ያን ሲነግራት ይህን ብላ ሄደች፣ ምክንያት አቆመች። እርሷን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱ መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናኗትም ከእርሷ ጋር ቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ፣ ስራዋ መውደቅ ነው። መጀመሪያ ቁጥር 1 ላይ ቁጥር 2 ላይ
በእግሩ ላይ ሽቶ አፍሳ ጸጉሯን ያበሰችው ሽቶውን በምኑ ላይ ታፍሰው ብቻ በጸጉሯ ያበሰችው እሷ ዛሬም ወንድሟ ሞቶ እግሩ ስር ነች፣ ያኔም እግሩ ስር ነች። ከሁኔታ ምንም ሰበብ የላትም እሷ ለማምለክ። ወንድሜ ሞቶ ጠርቼ ያልመጣ እንዴስ ዘግይተህ መጥተህ ምን አለ አልወቀሰችም። ልክ ብሰው እሺ ምን ያለ መጀመሪያ አቃብሩኝ አትመጣም? የቀብሩ ቀን አትደርስም? 2 ቀን እሺ ይሁን 3 ቀን ድንኳን ፈራ 4 ቀን ምንድነው? ምን አረኩ? አሁን ትመጣለህ ወይ? አይ ቤት ትመጣለህ አትባልም አንተ። አርፍዶ ቢነሳ አይቸኩልም ጌታ አርፍዶ ይነሳል፣ ግን ማንም አይቀድመው በጊዜው ይደርሳል። ጌታን ከዙፋኑ ለማውረድ የበቁ ትላንት የነበሩ ዛሬ ግን የጠፉ እጅግ ብዙ ናቸው። ታዲያ ምን ያደርጋል ሞት አሸነፋቸው። አንተ እንዴት ዛሬ ምክንያት የለም ስታምን ምክንያት የለም። ወሰደ ጻድቅ ነህ አለ ጻድቅ ነህ። ሽቶ ሲሰበር ጻድቅ ነህ። ምንም ብትል እኔ ከአምልኮ አላጓድልም። ነገር ጎደለ እግዚአብሔር አለ፣ ነገር ሞላ እግዚአብሔር አለ። በሁኔታ ጋር አልመዝንህም። አንተ አምልኮ ይገባሃል፣ ክብር ይገባሃል፣ ውዳሴ ይገባሃል። አልዓዛር ባይኖር እኔ ወንድሞቼ ባይኖሩ ማንም ባይኖር አንተ ይገባሃል። አንተ ልቤን አሳርፈሃል። ሽቶ የሰበርኩ ቀን ማንነቴ ይታወቃል። ሽቶ የሰበርኩ ቀን ምን አይነት እንዴት ዝም ይላል የተባልኩ ነኝ። ህይወቴን አውቀዋለሁ። ከዛ ከአዳፋ ህይወት የወጣው ከሞት የወጣው ከእርኩሰት የወጣው እኔ አውቀዋለሁ። ደቀ መዛሙርቱ ላይ እንኳን ሲቆጡ ሽቶ እንዴት ይሰበራል እንዴት እኔ አውቀዋለሁ። ማንነቴን አውቀዋለሁ። ከየት እንዳነሳኝ አውቀዋለሁ። ዛሬ ወንድሜ ቢሞት ምን አገባኝ? አምልኮ አይጎልበትም። ዋድቃ ጌታ ሆይ አንተ በዚህ ብትኖር ወንድሜ ባልሞተ ከስግደት በኋላ ያቺ ምንም በቃ አይታውን ወዲያው በቃ የሚገርመው ሶስቱንም ይወዳል። ሟቹንም ግትሩንም ሰጋጁንም እግዚአብሔር ይወዳል። ዛሬ ሙስሊሙንም ፓጋዩንም የትኛውንም ሃይማኖት ክፍል ኢየሱስ ይወዳል። ለምን? ለዓለም ነው የሞተው፣ ለአንድ ቸርች አይደለም። ለመካነ ኢየሱስ ለሙሉ ወንጌል አይደለም፣ ለዓለም ሁሉ፣ ለሙስሊሙ እምነት ለሌለው ለጠንቋዩ ኢየሱስ ሞቷል። ሁሉንም ነው የሚወደው። ዓለምን ይልና እንዲሁ ወደዋል። በቃ እንዲሁ ምን አድርገንለት? ምንም። እና ታዲያ በቃ ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱን ታወከ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። እንባ ማፍሰስ፣ ሰዎች ፔናቸውን መካፈል፣ የሰዎችን ችግር መካፈል እንጂ ኢየሱስ ለአልዓዛር አለቀሰ አይልም። የሰዎችን ችግር ተረዳ እንጂ ኢየሱስ ለአልዓዛር ቢያለቀስ ኢየሱስን እወቅሰዋለሁ እኔ ራሴ። ይነሳል ብሎ ሊያስነሳ መጥቶ ማልቀስም ምን አመጣ? በቃ የሰዎችን ችግር ይረዳል። ምን ውስጥ ያለሽ ይገባዋል ፔን እንጂ ያስነሳዋል እኮ። ሲፈርድባቸውም አታዩ። ለምን? ሪል ነዋ። እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። በእንባ ህዝብ እንደዚህ ነዋ። ድርቅ ብትል አትወደውም እኮ እንዴ። ዘሪቱ እንደዛ ራራት ያው ምን ተወደ ልጅ ሞቶ እንደዚህ ውስጥ አለ እሱ በርታ የሚል ውስጥ አለ እኔ ነኝ የሚል ውስጥ አለ ደጋፊ። አለማያውቀውም አለማንተን ፊትህን ነው የሚያይ። ድርቅ ስትልበት በስማም ጨካኝ ምን አይነት ነው እባክህ አታለቅስም እንደ ይለዋል። የሞተብህ እኮ አንተ ነህ። ለምን አላለቀስክም? ምክንያቱም መለቀስ ኖርማል ነው አለ ዓለም።
እግዚአብሔር አለመስ መጽናናት ነው ኖርማል። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። ከእነርሱ ግን አንዳንዶች ይህ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን አሉ። አይሞትም ነበር፣ ዕውር እኮ አብርቷል። ይሄ ሰው ይችል ነበር እኮ ቢኖር። እውቀታቸው ምንድን ነው? ዓይን ማብራት፣ እንዳይሞት ማድረግ። ቀች ነች እውቀታቸው። የሰዎቹ እውቀት ያዩትን ነው የሚያውቁት። ያላዩትን የሚያውቁ ሰዎች ማኖች ናቸው? አማኞች ብቻ ናቸው። እነዚህ ሰዎች በቃ አይነ ስውር እኮ አብርቷል። ምዕራፍ 9 ላይ እንደዛ ነው። አይነ ስውር አብርቷል። ይሄ ምዕራፍ 11 ላይ ነው እኮ። ምዕራፍ 9 ላይ አይነ ስውር አብርቷል። ይሄን እንዳይሞት ያደረገው ነበር። ኢየሱስ በራሱ አዝኖ ወደ መቃብሩ መጣ። ለምን በራሱ ያዘነው? እርሱም ዋሻ ነበረ። ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ አየህ ደህንነት ማግኘት ወይንም የዘላለምን ሕይወት ማግኘት አሁን ከሚገናኘው ታምራት ጋር ምንም አይገናኝም። ቅድም አምናለሁ አለች የእግዚአብሔር ልጅ። በቃ ደህንነት ነው እሱ። የሞተውም እህት ማርታ ጌታ ሆይ ከሞት 4 ቀን ሆኖታልና አሁን ይሸታል አለች። እውቀቷ የዘላለም ሕይወት አንድ ታውቃለች፣ ድናለች። ሁለተኛ ደግሞ የትንሣኤ ቀን እንደሚነሳ ታምናለች። የስለ ዛሬው ግን አታምንም። ብዙዎች አገሬ በሰማይ ነው ያምኑልሃል። አሁንስ እዚህ ለሚገለጠው ፈውስስ፣ እዚህ ለሚከናወነውስ ኢየሱስ ያላት እንደገና ደግሞታል። ብታምኝስ፣ ቅድም ታምኛለሽ ብታም አማና እኮ ታረዲቦ እዚህ ጋር ብታምናለህ አለምና ጠይቃት። እዚህ ጋር ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩ? ለካ የሚያምን ሰው ብቻ ነው የእግዚአብሔርን ግሎሪ የሚያየው። የዘላለም ሕይወት አላልኩም። እሱም በጌታ መቀበል መጋኝ ነው። ዕለት ዕለት ግን የእግዚአብሔርን ክብር የሚያዩ ሰዎች አማኞች ናቸው። እንዴት ነው የእግዚአብሔር ክብር? በማይቻል ነገር ትንሣኤ የሚያገኙ፣ በማይቻል ነገር ሲባረኩ፣ የማይቻል ነገር ሲሆንላቸው። ለማንም ይቻሉ? ለሚያምኑ። ክብር የሚያዩ ሰዎች ሁሌ ክብር እንዳዩ። ኢየሱስ ጌታ ነው። ሁሌ የእግዚአብሔርን ክብር፣ ሁሌ የእግዚአብሔር ሕልውና ውስጥ የሚኖሩ ሰዎች ሁሌ እግዚአብሔር ክብር ያሉ፣ ከምክንያት ከሰበብ ጋር አይገናኙም። እውነት ነው፣ ልክ ነው፣ አይቻልም፣ አንተ ለአንተ ነው። ይሄ እኔ ዓለም አይደለም። ከእነዚህ አይነት ሰዎች ጋር ምን ሰራለህ? ብታምኝስ ታምናለህ? የኔ ወንድም ክብር እያየህ ነው። በየቀኑ የእግዚአብሔርን እየተለማመድከው ነው። የእግዚአብሔር ሕልውና አብሮህ ነው። ብታምኝስ እግዚአብሔርን ክብር። እቺ ሴትዮ አልዓዛር ሲነሳ ሁሌ እንደምትሸማቀቅ አታውቁም? አለህ ግን አልዓዛር አለህ የምትለውን ይመስለኝ። እኔ እኮ አይቻልም ብዬ ነበር። አዎ አንዳንዴ በአፋችሁ ላይ የሚያስጭናችሁ ነገር። አንድ ነገር ልንገራችሁ እባካችሁ፣ ሰይጣን የልባችሁን አያውቅም። ሰይጣን የመፍጠር አቅም የለውም። የመፍጠር አቅም ያለው አንተ ነህ። ነገሮችን ክሬት የማድረግ አቅም ያለ አንተ ነህ። እንዴት አልክ? ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲህ ይሆናል። የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ በደኔ በከንቱ አይመለስም። ስለዚህ ሰይጣን ምን ያደርጋል? ወጋ ያደርግና ተራ ነገር ያወራሃል፣ በአንተው አንደበት ይጠምድሃል። አሁንማ በዛኔ ብሞት ይሻለኛል ስትል ቃል ታወጣለህ። ያ ብሞት ይሻለኛል ያልከው ህይወትህን ይደበላልቀዋል ወደ አንተ መጥቶ። ልክ ዝናብና በረዶ ሰርቶ ወደ ላይ እንደሚመለስ የአፍ ቃል። ለዚህ ነው አንሰንፍና አታውጡ ምላችሁ። በአፍሽ ነው የሚጠቀመው። ሰይጣን መፍጠር አይችልም። በአንቺው አፍ ይጠቀማል። በቃ ያታልልሽና ተራ ነገር ትናገሪያለሽ። እኔ በቃ በፈታስ፣ እኔ በቃ ትንቦንስ፣ የኔ ነገር በቃ ተበላሽቷል። እችን ይጠቀምባታል። የአፍሽ ቃል እንደሚፈጠር ስለሚያውቅ አንቺን አታክ አድርጎ ወይ እርግማን ውስጥ ትገቢያለሽ ወይ ምሬት ውስጥ ትገቢያለሽ። በአፍሽ ስታወጪ ያን ጊዜ ነው የሚጠቀምበት። ለዚህ ነው አንዳንድ ነገሮችን አለመናገር፣ የሚፈጸሙ ነገሮችን አፖርት የሚያደርጉ ሰዎች ስላሉ ኢነርጂያቸው ብልሹ ስለሆነ ዝም ብትሉና
ግልጥ ስታደርጉ እንዴት ሄዱ ምን ነው ሰዓት ነገር የሌለው ለምን ልንገርህ ገብቶኛል ራእይ እንዴት እንደሚሰራ አልነግርም። ግልጥ ስል እሰይ በቃ ከተገለጠ ከተወለደ በኋላ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ስለዚህ እህቶቼና ወንድሞቼ ምንም ነገር አታውጡ። አንዳንዴ ያዙት፣ በቃ ያዙት። ለሚመለከታቸው ሰዎች ከሆነ የሚያግዙ ከሆነ ነው እንጂ ዝም በለው፣ ዝም በል። ለምን ሲገለጥ ይታያላ። ቂጣ ከሆነ ይጠፋል፣ ሽል ከሆነ ይገፋል አይደለ? ሲገፋና ሲወጣ ይታይ። ብታምኝስ ይሄ ሌላ ዓለም ነው፣ ሆኖ አያውቅም። እነሱ ቤት እንዴት ነው የምታውቀው? እች ልጅ በማመን ብቻ ነው የሚታወቀው። በቃ አንዳንዴ በህይወት ላይ ሊገለጥ ያለ ትላልቅ ነገር በእምነት ብቻ ነው። ካልኩሌት ብታደርግ፣ ብትቀምር፣ ብትሰልስ፣ ብትከልስ፣ ላቦራቶሪ የማይሆን ነገር የሚሆነው በእምነት ብቻ ነው። እነ አልዓዛር ቤት ወይንም እነ ማርታ ወይንም እነ ማርያም ቤት እንግዳ ነገር ሊሆን ነው። እንግዳ ነገር ሲሆን እነሱ ምን አዋጡ? ምንም ማመን ብቻ። ብታምኝስ ነው ያለው። በህይወት ላይ ትላልቅ ነገሮች እንዲገለጡ ትፈልጋለህ? ምንም ተው፣ ከሰው ጋር አትማከር። ሙጭጭ በላንተ አትንገራቸው ሲሆን እንዲህ ያኔ ለምንድነው ያልነገርከን? እንዴት ነው የሚነገረው? አይነገርም። እኔ ለቤተሰቦች ያልነገርኳቸው የተገለጡ ነገሮች አሉ። ምንም ጸጥ ብዬ አልነግርም። በቃ አልነግርም። አልነግርም። አንዳንዱ ሊከብዳችሁ ይችላል። ያልነገርኳቸው ነገሮች አሉ። ለምንድን ነው ኢነርጂ አይመስላቸው? አንዱ ካልነገርኩ የሰርጌን ቀን አልነገርኩ። በቃ በእንትን ነው ያዩት፣ በላይቭ ላይ ነው ያዩት። በቃ ከዛ ቤት እንደ ቀልድ እንደዚህ ነው ወይ አንተ ቀልድህን ነው የሚሉት። በቃ እንደዛ ነው ይመስላቸው። ስለዚህ ሲሆን ከዛ ላይ ያዩት። በቃ ይሄ የራሴን ህይወት የምነግራችሁ ዲሜሲ ደግሞ ልትሉ ትችላለች። ምክንያቱም ቀልድ ነው የሚመስላቸው። ቤተሰቦች ናቸው፣ ቀልድ ነው የሚመስላቸው። ቀልድ ነው የሚመስላቸው። አንዳንድ ነገሮች ግድርክ እንዴ በቃ እንደዚህ ያርግ እና ብዙ ሰዎች ነው በውስጥ እንደዚህ ነው የማደርገው እኔ ለካ እንደዚህ የሚቻል በቃ አልነግርም። ቸርች ለአንዱ ፓስተር ነው የነገርኩት እና ለአንድ ነቢይ ሁለቱ በቃ አንዱ እንዳውም እኔ ጋር እንዲገኝ ጠራሁት፣ ያኛውን አልጠራሁም። ከዛ ተነጫነጫችሁ ስብሰባ ምናምን ሲባል ለእኔ ነግሮኛል አለ ፓስተር። እንዳለ እንደዛቸው በቃ መንገድ አይጠበቅብኝም፣ ምንም አያደርግም። ለቤተ ክርስቲያን መሪ ዋና ነው ለምትለው ከነገርክ በቃ የግድ ማራገብ የለብኝም። አይነገርም። አንድ ስብከት አለው አይደለ? በጋሻው መሀሉ አይነገርም የሚባል ነገር አለ። አይነገርም። አይታትን ነገር ጸጥ በል፣ ይታይ፣ ይገለጥ። መዝሙሩን ለማንም አልነገርኩም። ጨረስኩ ምናምን በቃ እናንተ ነው የምታውቁት። በቃ ሲሄድ እንዴ ትዘምራለህ እንዴ ይልኛል አንዳንዱ። አዎ ዘምራለሁ። እባካችሁ እህቶችን ነው ታምናለህ? እስኪገለጥ ዝም በል። ዲስኩርም አያስፈልግም፣ ጉራም አያስፈልግም፣ መቸርቸርም አያስፈልግም። ሲታይ አዩት የለ እንዴ። እባካችሁ ትላልቅ ነገር ሊገለጽ ሲፈልግ ሰይጣን ስለሚያውቅ ይዞራቸው ጸጥ። አልነግረውም። ነገርኳችሁ እኮ አንዳንዴ እንዳውም ነግሬያችሁ እንደሆነ በልሳን ጸልይና እዚች ጋር ያቺን ነገር ለመውሰድ ስፈልግ እሷን አላያትም። እዛ እያሳየው እወስደዋለሁ። በቀኝ ያስመስሎ በግራ የሚባል ጨዋታ ነበር ልጅ ሆነ። አታውጡት፣ ዝም በሉት። ምንም አታገኙ። አንደኛ አጠገባችሁ ሁሉም ሰው ትክክል ነው ማለት አይደለም። አንዳንዱ ኢነርጂው ይይዝብሃል ወንድም። ዝም
ከብብትህ ከምተኛው ሰው ይጠበቅ። አንዳንዴ በስሜት አትንገራት ለሷም ተው እንዴ እሷም እስቲ ሰርፕራይዝ አድርጋት። አንዳንድ ነገሮች ምንም አያስፈልግም። ለመኑ ከማል ነገራት አንዳንድ ነገሮች አሉ። ሆድ ባዶ ይቀራል ይባላል። ሁሉም ቢያወሩት ሆድ ባዶ ይቀራል። እስቲ ተያዙት። በተርተር አያስፈልግም። ምንም አያስፈልግም። ሲገለጥ ይታያል እንዴ በቃ። ከዛስ ምን ትባላላችሁ? ልማዱ ነው። ከዛስ ይጠብቃሉ ሰዎች ትላልቅ ነገሮች እናንተ ጋር ማለት ነው ስለማታወሩ። እሱማ በቃ የኢትዮጵያ መንግስት እያያችሁ ነው አይደል እንዴ? ትላልቅ ሜጋ ፕሮጀክቶች ሲመረቁ ነው ሲሰሩ እንኳን አናውቅም። ሲመረቁ እንዴ ከነሱ አትማሩ እንዴ? ይኸኛው እንዴ እስክንል ድረስ ከዚህ ተማሩ እንጂ። ይሄም በላይ ይለምድባችኋል። በቃ ከዛስ ህይወታችሁ ፓተርን ውስጥ ምን ይፈጠራል መሰላችሁ? ትላልቅ ነገር ጽድት ያለ ሂውጅ ነገር ትላልቅ ፕሮጀክቶች ይሆናል ማለት። ከዛ ዝም ትላል። አንዳንድ ማልነግራችሁ አለ ትላልቅ ፕሮጀክቶች አሉ ውስጥ ያሉ፣ እሱን አታወራው። እባካችሁ ቶቼና ወንድሞቼ በደንብ ስሙኝ። ታምናላችሁ? ካመናችሁ ዲስኩር ምን ያስፈልጋል? ለራሳችሁ አውጁ፣ በውስጣችሁ ያዙት። ምን እንደሚሆን አላውቅም። ይሸታል አለችው። ኢየሱስም ብታምኚስ ነገርዬ የመሽተት ያለ መሽተት ይሸታል እኮ ነው። ፌዝ ማለት እምነት ማለት የሚታየውን ማመን አይደለም። ኢማጂኔሽን ፕላስ ፊሊንግ ኢዝ ኢኳል ቱ ፌዝ። በውስጥ ኢማጂኔሽን አድርገህ የሳልከው ከስሜት ጋር ሲቀላቀል እሱ እምነት ይባላል። ሲዋሃድ የሰሙት ቃል ይልና በእምነት አልተዋሃደም፣ አልተማሰለም። ከዛ አልጠቀማቸው ማለት ማማሰል ይጠበቅብሃል። ውስጥ አማስለው ማማሰል ማለት ማዋሃድ ማለት ምን ማለት ነው? ጨውና ስኳርና ሻይ ማማሰል ማለት በማማሰያው። ስለዚህ ውስጥ ማዋሃድ ማለት ነው፣ መደጋገም ማለት ነው፣ ማሰላሰል ማለት ነው። በቃ አትለየውም። ከዛስ ሲገለጥ ሌላው ሲገረም አንተ አትገረም። ለምን ታውቀዋለህ? አንድ ቦታ የሆነ ነገር ለማግኘት ስንት ሄጄ ይሄ ነው ምናምን አሉ። ኖ አይደለም፣ እኔ አይደለም። አንዳንድ ሰዎች አዘኑ። ኧረ ቴዲ አሪፍ ነው። ኖ አይደለም። ለዚህ አይነት ቦታ እኔ እግዚአብሔር አልሰጠኝም። ኖ አልሰጠኝም። አቁም። እኔ ከምንግባባው እኔና መንፈስ ቅዱስ ነው። ኖ አይደለም። ወቀሱኝ ምናምን። ከዛ ይሄን ሲያዩት እንዴ እውነትም እኛንን ጥፋተኛ አለ። ምን አገባኝ ታዲያ? ያን ጊዜ ከነሱ ጋር በስማማ ኖ ውስጤ ካለው ነገር ጋር ብቻ መስማማ፣ አልሰማም ሌላ ነገር። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ስለሰማኸኝ ነው ማመሰግንህ። ሁልጊዜም ደግሞ እንደምትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ቅድም 20:31 ላይ እንዳነበርኩላችሁ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። ምን ሳይሆን በፊት ሳይነሳ በፊት ተናገርኩ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። ታስሯል። እንዴት ነው የሚወጣው አይባልም። ኧረ የፈታው ነገር የለም። ወጣ ሰውየው። እንዴት ወጣ? እኔ አይዶን ነው። የተገነዘ ሰው ወጣ። ከዛ ነው ፍቱለት የተባለው። እምነት የተገነዘን ያስቀማን ነው። ካርዲያኖስ እንዴት ታውቃለት? ሄዶ እጅ የሌለው እግር የሌለው ሰው ከዋኘ በእምነት ነው እንጂ የዋኘው በእግርና በእጅ ነው። መፈራገጫ የለውም። ኒክን ይዩት፣ ይዋኛል። እጅ የለውም። ሰደሪያ ነው ብያቸዋል። እጅ የለውም እግር የለውም፣ ይዋኛል። እባብ እጅ የለውም እግር የለውም፣ ዛፍ ላይ ይወጣል፣ ይበራል፣ ውሃ ውስጥ ይዋኛል። ምንድነው ልዩነቱ? የልብ ጉዳይ ነው፣ የእምነት ጉዳይ ነው።
አንድ የሚከናወን የሚከሰት ነገር በቅርቡ በነግራችሁ ትደነግጣላችሁ፣ ግን አላወጣው። ዓለም ሁሉ የሚያየው ነገር የእግዚአብሔር ሐሳብና ፍቃድ ሁልጊዜ እናንተ ውስጥ እስኪወጣ ጠብቁት። እሱን ታይም ወቁ። እንዲህ አልዓዛር ታስሯል፣ እንዴት ወጣ? በሩን ማን አሳየው? ፊቱም ተጠምጥመዋል። ኧረ የእምነት ጉዳይ እኮ በጣም የሚገርም እኮ ነው። ማን አሳየው በሩን? እንዴት ወጣ? ዋሻ ነው፣ እግሩ ታስሯል። ከዛም በኋላ የሞተውም እጆቹና እግሮቹ በመገነዝ እንደተገነዙ ወጣ። ኧረ በኢየሱስ ስም ምን አይነት አምላክ ነው! እንደተገነዙ ነው የወጣው። እንዴት መንገዱን ማን አሳየ? ፊቱ ታስሯል፣ ተጠምጥመዋል። እባካችሁ እምነታችሁ ውስጣችሁ ያለው እምነት ይሄን የሚሰራ እምነት ነው እናንተ ውስጥ ያለው። ታምናለህ? እባካችሁ እህቶቼና ወንድሞቼ ማኡደስ ይሁት በደንብ ይሁት ይሄን ነገር። የሞተውም እጆቹና እግሮቹ በመገነዝ እንደተገነዙ ወጣ። ተገንዟል። በቃ ማን መንገዱን አሳየው? አቤት እምነት! እና በተዘጋ በር የሚገባ የትንሣኤ ኃይል አንተ ውስጥ ነው ያለው። አምላክ አለ ግራ ይግባ፣ በተዘጋ የሚገባ ለሱ ክብር እልልታዬ ወደፊቱ ይዤ ልግባ። የዛተብኝ ወዴት ገባ? እጁን ሲዘረጋ አባባ። 4ቱን ቀን አስበው እስቲ። የእድር አለቃ ይመጣል። አልመጣም? እናንተ መምህር የምትሉት ምን ነው? ባለፈው የከሬ ማማ ጠንፌል ልጅ አይነ አበራ አይደል እንዴ? እንዴት ቀረ ዛሬ? ሳይጠቋቁም 4 ቀን ሙሉ ሲፎክሩ እና እንዴ ነው የእድር አለቃ እንዴ አልመጣም? ዛሬም ልካችሁበት አልነበረም? የተላኩ ሰዎች አራ ልካ ሄድን ነበር ሰምቷል ወይ? ባይችል ነው ኧረ ባይችል ነው እንዴ የሞተን ነገር እሱ ቢኖር ይሻል ነበር። እያወሩ ለቅሶ ቤት ዘው ሲል ጋሽ ከሌ ናቸው፣ ዘውር ሲል ወንድም ከሌ ነው፣ ዞር ሲል ዘው ሲል ይሄ አልዓዛርዬ እያሉ እሱ ደግሞ ማይገባ አንተ እንዴ ኢየሱስ ምን ለምን ሐዘን ቤት ውስጥ ያልገባው? አልገባም፣ ከውጪ ነበር። ሐዘን ቤት ውስጥ ቢገባ ሊያጽናና ነው የሚገባው። ከሐዘን ውጪ ከሆነስ ሊያወጣው ነው የሚወጣው። ኢየሱስ ነገሮች ጋር ውስጥ ገብቶ አይደለም ውጪ ሆኖ ነው የሚጠራው። እባካችሁ አምላካችሁ አባታችሁ እንደዚህ አይነት አምላክ ነው። እየተገነዘ እንደተጠመጠመ አንተ ነው የምትፈታለት እንዴ? እሱ ለምን ቢወልቅ አልሞተም ሊባል ነው። ጠምጥሞ ባይኖር አልሞተም። መጀመሪያ በቃ ሰው ነበር የሚጠብቀው። ስለዚህ በእግሩ ቢወጣ ኖሩ እንዴ ያልሞተን የቀበር ነው ሊሉ ነዋ። ሰው እኮ ምክንያት ብዙ ነዋ። እንዴ ኖ እንዴ ዝም ብለን ነው ለካ ተቸኩለን የቀበር ነው ሊሉ ነዋ። ሊሉ እኮ ነው እንዲህ ከና ጠምጥሙ ወይ ከነ ችግርሽ እናቃት ነበር እኮ በቃ አሁን እሷን እግዚአብሔርን ያነሳ እሱን እግዚአብሔርን ያነሳ እስኪባል ድረስ ለምን ሳይሞት ቀብረ ነው። ሆይ እኛ ጉደኞችን እንዳይሉ ተጠምጥመዋል። ወንድሜ ተገንዟል። አፍ ውስጥ ጆሮ ውስጥ ምናምን ውስጥ የፈለገው አፍንጫውን ጥጡሏል። ያ ኢየሱስ ለዘላለም ጌታ ነው። ፊቱም በጨርቅ እንደተጠመጠመ ሌላ ነገር እንዳትለየ። አይንም ምንም ፊቱ ተጠምጥማ እንዴት አየውና ወጣ ከመቃብሩ። ቃል ከመጣ የተገነዘው ምንም በለው የፈለገው ቢለው ይወጣል። ዘሎ ወጣ በለኝ በሮ ወጣ በለኝ አያገባኝም። እኔ ብቻ ተጠምጥመዋል። አይኑም አያይም ፊቱ እንደተጠመጠመ። ኢየሱስም ፍቱት፣ አሁን ያንተ ስራ ፈታ አናካቴሳ አይምሮ ላይ የተጠመጠመ ምን አንተ ፍታውን። ለምን እግዚአብሔር ሊሰራ መጥቷል። በህይወት ላይ ሊገለጥ መጥቷል። በህይወት ላይ ሊከናወን መጥቷል። እግዚአብሔር ብቻውን ሊሰራ መጥቷል። ፍቱት፣ ይሂድ፣ ተዉት አላቸው። ፍቱት፣ ተፈታ በኢየሱስ ይሂድ፣ ተዉት አላቸው። ማይ ጋድ በጌታ በኢየሱስ ስም ተፈቺ፣
ሂጂ በኢየሱስ ስም፣ ሂድ አንተም በኢየሱስ ክርስቶስ ስም። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ቁልፉ እሱ ነው። ታምናለህ? ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ያውልህ በትንሣኤ ማግስት ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። አዎ የሮሜም ሰዎች መጥተው አገራችንን ወገናችንንም ይወስዳሉ አለ። ሌላ ፖለቲካ ሲሰሩ ይኸው ቆሻሻ ሃይማኖት። አየህ ሃይማኖት ሁሌ እንደዚህ ነው። ታምራት ከተሰራ በኋላ ፖለቲካ ይሰራል። እንደ ሃይማኖት ክፉ እኮ የለም የምላችሁ ለዚህ ነው። ሰው የተፈታው ደስ ሲለው ሲገባ እሱ በቃ ፖለቲካ ይሰራል። በዚያም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁም አላቸው። አታውቁም፣ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻሉ አታስቡምን አላቸው። ይህም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት የነበረና ኢየሱስ ስለ ህዝቡ ሊሞት እንዳለው ትንቢት ተናገረ። በቃ በእንደዛም ቢሩ እግዚአብሔር ትንቢት እያናገረ ያደርጋቸዋል። ስለዚህ ታምናለህ፣ ሰበብህን አቁም። ብታምኚ የእግዚአብሔርን ክብር ታያለሽ። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። የዛሬ